አለምነሽ ነጻ ወጣች። አለምነሽ የናቲን ድምጽ በመስማቷ ከታገተችበት ክላስ የልጅ ድምጽ ነው በማለትም እየሮጠች ስትወጣ ልጇን ሳሎን ከአባቱ ጋር ሲጨቃጨቅ እገልሃለሁ ሲባባሉም ደረሰች። በዚህን ሰዓት አለምነሽ ገጹን ሴት አድርጋ ያዘችው። አልላቀቅ ሲሉ ትሁት አሁን ገዙን አንተ አረመኔና መጥፎ ሰው ነህ፣ የልጅህን እናት አግተህ እያሰቃየህ ነው በማለትም ልክ ልኩን ነገረችው። በመጨረሻ ናቲ ይህን ጉር ሲሰማና ሲያይ እናቱን እክላስ አግተውና አጉረው ሞታለች እያሉ በሚያሳዝን ሁኔታ እንግዲህ በሚገርምም ሁኔታ ተአጅቦ ለፖሊስ በመደወል ይሄን አረመኔ ጨካኝ እጅ ከፍንጅ እንዲያዝልኝ እፈልጋለሁ በማለትም ትሁቴም እንግዲህ መጥሪያ ደርሷት የምስክርነቷን ሄዳ አጽድቃ አቶ ገዙ በቁጥጥር ስር እንዲውልም አደረጉት። እጅግ በጣም ልብ የሚሰብረው ነገር አለምነሽ እውነታውን በማውጣቷ ትሁት ደስ ቢላትም ግን ደግሞ ናቲ ይጎዳል ብላ አስባ ነበር። ናቲ በእርግጥ አለምነሽ ድንገት ወጥታ ናትዬ ልጄን ምን አርግ እያልከው ነው በማለትም ገዙን ሲጥ ስታረገው ሁላቸውም በድንጋጤ ደረቅ ብለው ቀርተዋል። ግን ደግሞ እውነታው እንግዲህ ይፋ የወጣና ሁሉም ነገር አለምነሽ አሁን የነጻነት አየር መተንፈሷ ግልጽ ሆነ። እድሜ ለትሁቴ ሁሉን ነገር በመታገል አለምነሽን ወደ ራሷ በመመለስም ልጇ በህይወት እንዳለ በአይኗ እንድታይ አደረገቻት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ድራማ ቀጣይ ፓርቲ ዘመተናል። እውነት ለመናገር እንግዲህ ትሁት ብዙ ዋጋ ከፍላ መጨረሻ ላይ እንግዲህ አለምነሽ የልጇን ድምጽ ስትሰማም አለምነሽን ወደ ማንነቷ እየቀየረቻት ባለችበት የሚመጡ ነገሮችን ከነገዙ በራሷ መጋፈጥ በመቻሏ በጣም የተገረሙት እሷን ድጋሚ ህይወቷን መስቁልቁል ለማድረግ እብድነሽ ማንም አይወድሽም አብረሽም ብትወጪ ሰው ይሸሻል እያሉ ሲያሰቃዩት የነበረው አሁን ጠንካራ ሁና ይፋ በመጋፈጧ የትሁት ውጤት መሆኑ ምንም ጥርጥር የለውም። እንግዲህ ነገሮችን በትዕግስት በማለፍ ትሁት አሸናፊዎች መሆናቸውን አሳይታናለች። የሰው ልጅ ምንም ነገር ቢፈጠር ምንም መታገስን የሚያክልና ከእውነት ጎን መቆምን የሚያክል ነገር እንደሌለም ከትሁቴ ተምረናል። አንድ ሰው እውነት ከያዘ ለጊዜው ቢጎዳም ጥላቶቹን እንዴት ማሸነፍ እንዳለበትና እንዲሁም ከእውነት ጎን ከቆመ እውነትን እንዴት ይፋ ማውጣት እንዳለበት ከትሁቴ በእርግጥ ተምረናል ሁላችንም። ትሁት በመታገሷ ዛሬ ላይ ይፋ ወጥቶ ነጻነት አየር እንድትተነፍስ ማድረግ አለምነሽን በጣም ደስ የሚል ነገር ነው። እናም በእርግጥ የሁላችንም ጭንቀት አለምነሽን ይዛ በወጣችበት ትሁቴ አሁን ተያዘች፣ አሁን አለቀላት እያልን በጭንቀት ስንሳቀቅ ነበረ። አለምነሽ እንግዲህ በራሷ ጊዜ ማንንም ሳታነካካ ለምሳሌ ትሁት ናት ሳይሉም ራሷ የልጇን ድምጽ ሰምታ በመውጣቷ ትሁትም ነጻ ወጥታ አለምነሽም ከናቲ ሁላቸውም ነጻ እንዲወጡ አድርጋለች። ይህ ሁሉ የትሁት ጥረት መሆኑ ምንም ጥርጥር የለውም። አቶ ገዙ ያደረገው ነገር ከናቲ ጋር በስነ ስርዓት ማውራት ያለበት ከቤቲና ናቲን በትዕግስት አናግሯት መጨረሻ ላይ አሸናፊ መሆን እንዳለበት ስትመክረው ነበር። ትሁት ሁሉንም ነገር የምነግር በጣም ብዙ ነገሮች አሉ፣ እነዛን ነገሮች ብነግርህ ደግሞ ትልቅ ችግር ትፈጥርብኝና ታበላሸዋለህ። ረጋ ብለህና ቆም ብለህ ለማሰብ ካልሞከርክ እንደዚህ የምታደርግ ከሆነ ነገሮችን ውስብስብ አድርገህ ታታክተኛለህ ብለው ነበር ትሁቴ። እናም ዛሬ በተለይ ቤቲን በሲስተም መቅረብ አለበት፣ ጥሩ ሰው ሆነህ አዋራት፣ የምትልህን ነገር አይነት ሆንላት፣ ከዛም በኋላ የምታገኘው ብዙ ነገር ይኖራል ስትልም እንግዲህ ይች ልጅ ምን አይታ ነው ምንድን ነው እያለ ትሁትን ናቲ በግርምታ
አዳምጦ ተግባራዊ ለማድረግ በዚህን ሰዓት ቤቲን አንውጣ ስትለውም እሱም እሽ ብሎ በመውጣቱ እንግዲህ ተመልሰው ሲመጡ አቶ ገዙ በቅናት ቅጥል ብሏል። ተስማማችሁ ሲላቸውም የሚያዋራህ ነገር አለ አለችው ቤቲ። በዚህን ሰዓት እሱም ምንድን ነው የሚያዋራኝ? ገንዘቤን ስጠኝ የእናቴን ሲለውም ምን እገላለሁኝ እያልክ ዝተህብኝ አይደል እንዴ? ግደለኝና ውሰድ ሲለውም እንግዳውስ በትዕግስት እምቢ ካልክ በግድ የማይቀር ነው እገላለሁ አለው ናቲ። በዚህን ሰዓት አረ ተረጋጉ እያለች ናቲ እንግዲህ ጩኸቱን ሲቀውጠው ሲናደድም አለምነሽ ሰምታ የልጄ ድምጽ ነው ይሄማ የናትዬ ድምጽ ነው በማለትም በሯን ከፍታ በመውጣቷ እጅግ ከምንም በላይ ትልቅ ድልን ተጎናጸፉ። ሌላው አቶ ገዙ ቤቲ በነገረችው መሰረት ሊያሳቅቃትና ሊያሰቃያት አለምነሽ ጋር ሄደ። ትሁቴና አለምነሽ ወደ ቤት ለመምጣት በጣም ደንግጠው ተቸግረው ነበር። ግን ከባድ ጊዜ እንደሆነም ለአባባ ደውላ ነገረችው። በሰላም ማለፉ ደግሞ ደስተኞች አደረጋቸው። ትሁትና አለምነሽ ካፌ ቁጭ ብለው ቡና በሚጠጡበት ሰዓት ቤቲና ገዙ እቤት ሲመጡ የለችም እንዴ ሲልም የለችም መሰል መውጣታችንን አውቃ ወጥታለች ስትለውም ይሄማ ሊሆን አይችልም እንዴት እንደፈለገ ትወጣለች ትገባለች ሲላትም እንዴ እኔ እኮ ነኝ ሂጂ ያልኩት ገዝሽ አለችው። ቢሆንም እንደዚህ ምረን መልቀቅ የለባትም መረጃ ይዛ ትወጣለች ትሁት በማለትም አቶ ገዙ ተበሳጨ። ነገር ግን ቤቲ እኔ ነኝ ሂጂ ያልኳት በማለትም አረጋጋችው። ሌላው እንግዲህ በዚህን ሰዓት ልደውልላት ብላ ስትደውልም እዛ አጎቷ ጋር ካፌ ቡና እየጠጣች እንደሆነ ትሁት ለቤት መለሰችላት። በዚህን ሰዓት ያንን ቁልፍ ስጭኝ እና ከፍቼ ልግባ ሲል የአለምነሽን ቁልፍ መፈለግ ጀመረች። ቤቲ አጣሁት ትሁት ጋር ነው መሰል ስትለውም ለምን አንስታው ነው አለ። ከዛ መለስ ብላ አላቅም ምን ይሰራል እሷ ጋር ስትልም ትሁት ጋር የሚሆነው ምናልባት ናቴን ፈርታ ይሆናል አለ። ሊሆን ይችላል በማለትም ደውላ በድጋሜ ቁልፍ አንቺ ጋር ነው ስትላት አሁኔ ጋር ነው አለች። ትሁትና እንዲሁም ደግሞ አለምነሽ እየሄዱ እያሉ ገዝሽን ከፊት ለፊታቸው ሲያውም ተደብቀው አሳለፉት። መጨረሻ ላይ እቤት እንዴት ነው የምንገባው እነሱ እያሉ ስትል አለምነሽም ተረጋጊ አለቻት ትሁት። በስተ መጨረሻ ቀስ ብላ ካስገባቻት በኋላም ወደ ቤት ሄደች። ቤቲ ትሁት ያለች መጣራት ጀመረች። መጨረሻ ላይ አለምነሽን ካስገባች በኋላ ነጠላውን ይዛ ሄደች። ወይዬ አለቻት። ነይ ቆየሽ እኮ አዎ ቆየሁኝ አይደል ይቅርታ ስትላትም ደግሞ ምን ይዘሻል? ይህንማ አጥቤ ያስጠቸው ደርቆ ሳየው ግር መንገዴን ይዤ ልምጣ ብዬ ነው አለቻት። እና ይኸውልሽ ናቲ ቁሞ እየጠበቀሽ ነው ሂጂና አዋሪው አለቻት ትሁት። ምን? አዎ እኔ እንዲያዋራ አይፈልግም ትሁት አለቻት። እባክሽ ይፈልግሻል ሂጂና አናግሪው ምናልባት ተናዶብሽ ነው የሚሆነው እኔ ስላለሁኝ አለቻት። እሺ በማለትም ቤቲ ለባብሳ እየሮጠች ሄደች። ቁልፎስ ስትላትም ስትመጪ ይደርሳል እኔ ጋር ነው እዛ መደርደሪያው አለቻት። ትሁት ቁልፉን የነበረበት መለሰች። በዚህን ሰዓት ናቴን ሄዳ አጣችሁ። ተመልሳ እየተናደደች መጣች። ምን ነው? አጣሁት እኔም ማግኘት መች ይፈልጋል ጥጋቡ አለቻት። አረ አንቺም እኮ ቆየሽ ቤቴ አለቻት። በቃ የራሱ ጉዳይ እቤት ሲመጣ ታወሪዋለሽ እኔ እወጣለሁ አለች። እሺ በማለትም እንግዲህ ተስማሙ። አሁን ላይ ገዝሽ ቢሮ ሄዶ ቁጭ ባለበት ቤቲ ቀጥታ ሄደች። እንዴት ሳትነግሪ መጣሽ አላት። አዎ ገዝሽ የቀረውን ንብረት በእኔ ስም እንድትገለብጥ እፈልጋለሁ አለችው። ምን አላት? አዎ ምን ነው? አሀ ለምን እንዴ? ልጅ እኮ እየዛተብህ ነው። ንብረት ተርፎሃል እንዴ አለችው። እንዴ ጅል እመስልሻለሁ? ይሄን ያክል ይውሰደው፣ የቀረው ትንሹ ነው፣ የሚበልጠው አንቺ ጋር ነው አላት። አውቃለሁ እና ብር ተርፎሃል ማለት ነው ይውሰደው የምትለው? ባይተርፈኝም ትንሽ ነው፣ የሚበልጥ ያንቺ ነው ሲላትም አረ እንደዛ ነው ለገንዘብ ብለሽ እንደቀረብሽኝ እኮ ግልጽ ነው። እኔም አንቺም እንተዋወቃለን። እንደዛ ነው? አዎ
ተቆጥታ ጥላው ሄደች። በዚህን ጊዜ እቤት ሄዳ ቁጭ ባለችበት ሰዓት ናቲ መጣ። ከናቲ ጋር ካፌ ቆይተው መጡ። አቶ ገዝሽ በጣም ተናዷል። ቁጭ ብሎም ተስማምታችኋል አይደል ዛሬ ሲልም ሊያናግር ይፈልጋል አለች። በዚህ መካከል ግጭት ተፈጠረ። ጓደኞች ጋር እሄዳለሁ ስትለውም ገዙ አብሬሽ መሄድ አለብኝ ሲላትም በፍጹም አታደርገውም አለችው። እንግዳውስ መሄድ አይለም። ኧረ እባክህ ልጅነቴን እዚህ ተኮርትሜ እንደፈለክ ልትጫወትበት አይገባም። ፈለግኩበት ሄጄ ጓደኞችን ማግኘት አለብኝ። ከጓደኞቹ ጋር ቀጠሮ አለኝ አለችው። ባለቤት ስን ይዘሽ ብትሄጂ ምንድን ነው ውርደቱ አላት። ምንም ይሆን ምንም ውርደት የለም ግን ደግሞ ጓደኞቹ ቀጠሮ እንድትገኝ አልፈልግም አለችውና አርፈሽ ተቀመጭ፣ እማልፈልገውን ነገር እንዳደርግ አታስገድደኝ አለችው። እንደዛ ነው ሲላትም ጥላው ሄደች። ገዙሽ ብቻውን ተኝቶ እንግዲህ በሚያሳዝን ሁኔታ መጣች። በጣም ተናዶ ስለነበረ ስንት ሰዓት ነው እንዴ? 1 ሰዓት ነው የቆየሁት፣ አሁን 4 ሰዓት ነው መሸ ልትለይ ባልሆነ በፈጠረ ጭቅጭቅ አትፍጠርብኝ፣ ሰላም ስጠኝ አለችው። አረ ይሁን በማለትም ዝም አላት። ገዙ እንግዲህ አለምነሽ ክላስ ሄዶ አለምነሽን አንቺ እብድ እኔን እንደዚህ ነው የምታናግረው ሲላትም ልጅሽንም አንቺንም አልወዳችሁም እጠላዋለሁ አላት። ስለ ልጅ አታንሳ እሺ ካጠፋ ይቅርታ አለችው። ማነው እዚህ የልቤ ሰጠሽ? ማን ይገባል እዚህ? ሰው ይገባል? አዎ ማናማ አንተና ቤቲ ሌላስ? ሌላ የለም። አትዋሽኝ። ምንም የዋሸው ነገር የለም። እና ታዲያ እንደዚህ ያደረገሽ ምንድን ነው? ይቅርታ ታጠፋሁኝ። ያን ቆሻሻ ልጅሽን በጣም ነው የምጠላው ሲላትም እንግዲህ አለምነሽ ብድግ ብላ ልጄን አትናገረው በማለትም ጉሮሮውን ሴጥ ስታደርገው ጥሎ ወጣና አሁን ላይ አሳስቦታል። ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ